ያችን አሁን ደግሞ የማሳያችሁ ዲስታንስን ሜዥር ማድረግ ነው። አልትራሶኒክ ሴንሰርን እና አርዱኖ ማይክሮኮንትሮለርን በመጠቀም ለዚህም እነዚህ የምታያቸውን ኮምፖነንቶች እንጠቀማለን። የመጀመሪያው አልትራሶኒክ ሴንሰር ነው። አልትራሶኒክ ሴንሰር ያው በርቀት ዲስታንስ ሜዥር የሚያደርግልን የሴንሰር አይነት ነው። ግን ብቻውን ዲስታንስ ሜዥር ያደርጋል ማለት አንችልም። አርዱኖ ማይክሮኮንትሮለር ጋር ኢንተርፌስ ነው ወይም ኮኔክት ነው። በኮዱ መሰረት በምንጽፍለት ኮድ መሰረት ዲስታንስ ሜዥር ለማድረግ የሚያስችልልን የሴንሰር አይነት ነው። ለዚህም ሁለት ኮምፖነንቶች አሉት። ትራንስሚተር እና ሪሲቨር የሚላል። እንደምታዩት ትራንስሚቱ ጨረር ይልካል። ያ ጨረር ተጋጭቶ በሪሲቨሩ በኩል ይመጣል። ስለዚህ መጀመሪያ የወጣው ጨረር ከስንት ሰከንድ በኋላ ነው ተመልሶ የሚመጣው የሚለውን በማየት እሱን አርዱኖ ማይክሮኮንትሮለሩ የወጣበትን ጨረር እና የተመለሰበትን ጨረር ሰዓት በመያዝ ዲስታንስን ካልኩሌት ያደርግልናል ማለት ነው። ይሄ አልትራሶኒክ ሴንሰር ነው። ሁለተኛው አርዱኖ ዩኖ ማይክሮኮንትሮለር ነው። ይሄ ኮድ እንሰጠዋለን። በዚህ ኮድ መሰረት የምንፈልገውን ፕሮጀክት የሚሰራልን አርዱኖ ማይክሮኮንትሮለር ነው። ይሄኛው አውትፑታችንን የምናይበት 16:2 ኤልሲዲ ሊኩዊድ ክሪስታል ዲስፕሌይ ነው። አውትፑታችንን የምናይበት ነው። የዚህን አውትፑት ደግሞ ማኔጅ የምናደርግበት ብራይትነሱን በመጨመርና በመቀነስ በምንፈልገው ልክ እንዲታይን የሚያስችልን ፖቴንሺዮሜትር አለ። እንግዲህ እነዚህን ባንድ አድርገን ፒሲቢ ቦርዳችን ላይ አሰምብል አድርገን እንሰራና አውትፑቱን የምናይ ይሆናል። ተከታተሉ። እሺ፣ አሁን የምናየው ኮዱን ነው። ኢንክሉድ ሊኩዊድ ክሪስታል ዶት ይችላል። ይሄ ላይብረሪ ፋይሉ ነው። የሊኩዊድ ክሪስታል ላይብረሪ ፋይል ነው። ከዛ ኢንት ትሪክ ፒን የአልትራሶኒክ ሴንሰሩ ትሪክ ፒኑ 9ኛው የአርዱኖ ፒኑ ጋር እናያይዛለን። ኢኮ ፒኑን ደግሞ የአልትራሶኒክን ኢኮ ፒን 8ኛው የአርዱኖ ፒን ጋር እናገናኛለን። ከዛ የምናደርገው ምንድነው ሊኩዊድ ክሪስታል ኤልሲዲ ይላል። 12ኛውን የአርዱኖ ፒን ከኤልሲዲው አርኤስ ጋር 11ኛውን የአርዱኖ ፒን ከኤልሲዲው ኢኔብል የሚለው ጋር እናገናኛለን። የአርዱኖን 2 3 4 እና 5 ዲ4 ዲ5 ዲ6 ዲ7 ጋር እናገናኛለን። ከዚህ በኋላ ምንድነው የምናደርገው ፒን ሞድን እና ትሪክ ፒኑን አውትፑት ዲቫይስ ነው። ትሪክ ፒኑ አክሽን የሚሰጥ ስለሆነ አውትፑት ዲቫይስ ነው። ኢኮ ፒኑን ደግሞ ኢንፑት ዲቫይስ ነው። በዚህ መሰረት ኢንፑት እና አውትፑት ዲቫይስ መሆናቸውን እናያይዛለን። ኤልሲዲ ፕሪንት እና ዲስታንስ ኢን ሜትር ብሎ እንዲያሳየን እዚህ ጋር ኤልሲዲ ፕሪንት ብለን እንገልጻለን ማለት ነው። ወደ ቮይድ ሉፕ ላይ በምንሄድበት ጊዜ ዲጂታል ራይት ብለን ትሪክ ፒን ሎ ይሆናል። መጀመሪያ ላይ ምንም አይነት ጨረር አይልክም። ለ2 ማይክሮ ሰከንድ ያክል ከተወሰነ ለ10 ማይክሮ ሰከንድ ያክል ኦን ሆኖ ጨረር ይልካል። ከዛ በኋላ ተመልሶ ያንን የሚመለስበትን እዚህ ጋር ዱሬሽኑን ካልኩሌት አድርጎ ይይዛል። የድምጽ ጨረር እንግዲህ በአየር ላይ የሚጓዘው 340 ሜትር ፐር ሰከንድ ነው። የሱን ግማሹን እንወስዳለን። ምክንያቱም ደርሶ የተመለሰበት ስላለ ሙሉን አናደርግም፣ ግማሹን እንወስዳለን። ይሄንን ሜትር ፐር ሰከንድ ወደ ሴንቲሜትር ፐር ሰከንድ እዚህ ይቀየራል። ከዛ በኋላ ደግሞ ሰከንድ ወደ በማይክሮ ሰከንድ ደረጃ ስለሆነ እዚህ ጨረሩ ጀነሬት የተደረገው ወደ ማይክሮ ሰከንድ ይቀየራል። በዛ መሰረት ዲስታንስ የሚል ሜሞሪ ላይ እንዲቀመጥ እናስችላለን። ከዛ ዲስታንስ ብሎ በኮቴሽን ማርክ ነው ያደረገው። ያ ማለት በኮቴሽን ማርክ ሆነ ማለት ኤልሲዲ ስክሪን ላይ ቀጥታ ዲስታንስ ብሎ እንድጽፍልን ነው።
ያለ ኮቴሽን ማርክ ደግሞ ዲስታንስ ብሎ እዚህ ያስቀምጥልና ያ ማለት ሚሞሪ ነው። ኳልኩሌት ያደረገውን ምን ያክል ርቀት ላይ እንዳለን ኳልኩሌት የሚያደርገውን በዚህ መሰረት ያሳየና መጨረሻ ላይ በሴንቲሜትር ይገልጽልናል ማለት ነው። አሁን በቀጥታ ምንድነው የምናደርገው? አፕሎድ እናደርጋለን ማለት ነው። አፕሎድ ስናደርግ መጀመሪያ እዚህ ጋር እንደምታዩት አፕሎድ የምትል በተን አለች። እሷን ክሊክ እናደርጋለን። አፕሎዲንግ ይላል እንደምታዩት ደን አፕሎዲንግ። ስለዚህ አፕሎዲንጉን ጨርሷል። አሁን የሚያሳየንን አውትፑት ነው የምናየው። አልትራሶኒክ ሴንሰሩ ጋር እጅን እንደምታዩት 10 ሴንቲሜትር ርቀት ኦልሞስት ወደ 10 ሴንቲሜትር ርቀት ላይ ነው ያለው። 11 እጅን እያራኩት በሚሄድበት ጊዜ ወደ 30 ምናምን አካባቢ ርቀት ላይ ነው ያለው እጅ። ስለዚህ አሁን በደንብ ሜዥር እያደረገ ነው ማለት ነው። በኤልሲዲ እያሳየን ነው ማለት ነው። በማቀርብበትና በማርቅበት ጊዜ የተለያየ አይነት ዳይሜንሽን ያሳየና ማለት ነው። ከ30 ሴንቲሜትር ርቀት ላይ ነው ያለው። ይሄን ይመስላል። ታንኪዩ